ወርቁ አይተነው ከቲክቶከር ሄለን ጋር ከባድ ጦርነት ውስጥ ገብቷል። ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱን አስጌዴ እንዳሻው ይቅርታ ጠይቋል። አቅጂ ያረኩት አንዳች የለምና እስኪ አፉ በሉኝ። በዲላን ፔጅ ምክንያት ቃል የተገባለት ኢትዮጵያዊ ህፃን ወደ ዩኬ ሊሄድ ነው። I just heard today that Amen has been given the opportunity to come to the UK this summer. አዶናይ ከፍተኛ ችግር ውስጥ ነኝ ሲል በስቶሪው ተናግሯል። ስንቱ እናትን እያብጠለጠለ በሚሳደብበት ለጊፍቱ ነው ዘረኛ ሆኖ ብሔር ወግኖ አንዱ መሄድ በሚሳደብበት ይሄ አንድ ንጹህ ሰው ብናገኝ እነዚህንና ሌሎች አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው ሰሞኑን ደግሞ ብዙ አዳዲስ ነገሮች ተፈጥረዋል። ሶሻል ሚዲያ ላይ በጣም መነጋገሪያ የሆኑ ነገሮች አሉ። ቅድም የነገርኳችሁን ጨምሮ እነሱን እናያለን አንድ ላይ። ከእናንተ የሚጠበቀው አሁንም ለቻናሌ አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ፈታ ትላላችሁ። አዳዲስ መረጃዎችንና ትሬንድ የሆኑ ነገሮችን ታገኛላችሁ። ቪዲዮዎቹንም እስከ መጨረሻው አይታችሁ ከተመቻችሁ ላይክ አድርጉ። ሐሳብ አስተያየትም ካላችሁ ጻፉልኝ። ወደ ቪዲዮዎቹ እንለፍ። የስፖርት ዜና በጎጃምኛ የዝውውር ዜና ተላይ የምትመለከቱትን ጉብል ማንቸስተሮች ማስፈረም ፈልገው ኒውካስትልን ቢጠይቋቸው 100 ሚሊዮን ፓውንድ ብለዋቸው አረፉ። አራ የመላኩ ያለን ብለው የማንቸስተሮችን ባለሀብቶች ደንግጠው እንደተመለሱ ነው መረጃው የሚነግረኝ። እኔ እንደው ልጁ ደህና አሽከር ነበር፣ እንደው ቢሸምቱት ደስ ይለኝ ነበር። ግን ጣሊያን ወይ ነው አሉ የፋሺስት ዘር የለን የፈረመ አልፈረመ እሱ ጅንዶ ደህና ጉብል ነበር ጨዋታ ላይ እንኳን። በተያዘ አገልቱ ራሽፎርድም ተመልሷል ብለዋል። እሱንም እንግዲህ በተገኘው ማቅናት ነው መሸጥ ነው እሱን ያስፈልግም። ዓለም ዋንጫውም እንግዲህ ዛሬ የሚጀምር ነው። አንዳንድ ቪዲዮዎች እሰራላችኋለሁ። ፎሎ ያላረጋችሁ ፎሎ አድርጉኝ። እንደው አንተ እያልክ አትዬ ፎሎ አድርገኝ እንደው ጅሉላ እንዴት ነው የቻለበት አክሰንቱን ወጣ። እግዚአብሔር እንደዚህ ያምራል እንዴ በጎጃምኛ ዜና እናንተ የምር ነው የሚገባችሁ። ለምን ፊሊንጉንም አብሮ ነው አላም ነገር እያለ እግዚአብሔር እንዴ ለዚህ ዜና በጎጃምኛ ይቅርብልኝ። ከዚህ በኋላ በጣም ነው ፈታ የሚያደርገው። ከሱ ባለፈ ደግሞ በጣም ይገባናል። ስለዚህ ኧረ ይመችውና ባለፈው ሳምንት እንግዲህ ሹፌሮች ከባድ የሆነ ምሬት ላይ ናቸው። እንግዲህ ምሬታቸውን በዘፈን እየገለጹ ነው ጎበዝ። እስቲ ለቁጭ በል ውረድ ወደ መሬት ውረድ ወደ መሬት ከመሬት በስመ አብ ላብ ነው አይተህ ብትረዳ ዓይንህ ቢመለከት የእኛን ኑሮ የእኛን ሕይወት ኦ ማይ ጋድ እስቲ ለቁጭ በል ውረድ ወደ መሬት ውረድ ወደ መሬት ከመሬት አይተህ ብትረዳ ዓይንህ ቢመለከት የእኛን ኑሮ የእኛን ሕይወት እረላ ለአጋቾቻችን እንደዚህ ሆነን የምናመጣውን ነው። በዛ ላይ እናንተ ታሰቃዩናላችሁ፣ በዚህ ላይ በረሃው ይበላናል። ኧረ እባካችሁ ተውን እንስራበት። እኛ ምንም አላረግናችሁ፣ አቅም የለንም። ሰርተን ማደር ብቻ ነው የምንፈልገው። ልጆቻችንን እናሳድግ። እባካችሁ ተውን። በጣም ነው የሚያሳዝኑት ጋይስ። እንደዚህ ሆነው ሰርተው ደግሞ ያመጡትን ገንዘብ አስቡ። በሆነ ሰው ሲወሰድ ምናምን አይነት ስሜት እንደሚሰማችሁ ማይ ጋድ። እኔ በእውነት በጣም ከባድ ነው ይሄ። የሚመለከተው አካል የሆነ ነገር ማለት አለበት። በጣም ነው የሚያሳዝኑት። በዚህ ልክ ላባቸው የተንጠባጠበ የመንጅሽ ውሃ ነው የሚመስለው ጭራሽ። ኧረ በስመ አብ
እኔ የምላችሁ አነቃቂ ንግግር የምትነግሩን ሰዎች በጣም በቃ የህይወት መስመር ለማስያዝ በየቲክታኩ በየፌስቡኩ ምናምን ምክር የምትለግሱን ሰዎች ማለት ነው። በጣም በቃ ብሪሊያንት ናቸው፣ ጭንቅላት አላቸው የምትባሉ ሰዎች እየመጣችሁ እኛን ለማነቃቃት የምትጋጋጡ ሰዎች ብር ስጡ ልላችሁ ነው የምትባሉ። ምክር ለወጣቱ ውስጥ ብር ስጡ። ለውጥ ከሆነ ሰው እንዲለወጥ ከሆነ የፈለጋችሁ ገንዘብ ስጡ። አትጨቅጭቁኝ። በዛ ትመጣለህ ስለ ልጅ አስተዳደግ ላስተምራችሁ፣ በዚህ ትመጣለህ ሞቲቬት ላርጋችሁ። አንፈልግም። በቃ ብሩን ስጡን፣ ብሩን በካሽ ስጡንና ማለት ነው እኛ እንዴት እንደምንለወጥበት እናሳያችሁ። ከኛም በታች ላሉት ለወጣቶቹ ስጡና ብሩን ይለወጡበት ነው። ምን አርጉ ነው የምትሉ? ያነቃቂ አልበዛም ወይ ልላችሁ ነው እንዴ? ከመምጣት እኮ አለፍን እኮ። ብቻ እኔ ምን አገባኝ? እናንተ ሀሳብ ስጡበት። ምን አገባኝ? ደስ ይላል። አሁን አነቃቂ በሰው ኤቭሪባዲ እንዴ ሞቲቬሽናል ስፒከር ሀገራችን ላይ በጣም በዝቷል። ዋናው ፍሉሱ ነው እያላችሁ እውነቱን ነው፣ ብሩ ነው። ግን የሆነ አባባል አለ መሰለኝ፣ ምንድነው አሳውን ከምትሰጠው እንዴት እንደምታጠምድ ነው ማጥመጃውን ይሁን ብቻ የሚባል ነገር አለ። ግን ኖ ከረንት የሚያስፈልገው ብሩ ነው። አንተ ብቻ ነው የተረዳኸው በእውነት። ስለዚህ ብሩ ላይ ፎከስ አድርጉ። አዋጣችሁ እናንተ ሞቲቬሽናል ስፒከሮች መድባችሁ ስጡን እየተባለ ነው። እናንተ ምስኪ ሐሳባችሁን በኮሜንት አስቀምጡልን። ይሄ ሰውዬ ዛሬ በዓለማችን ላይ ሌላ ታሪክን ሰርቷል። $1 ትሪሊየን ያለው ብቸኛው ሰው ሆኗል። ትሪሊየንን ለብቻ እንደምናውቀው ይታወቃል። የሳውዝ አፍሪካን 2 እጥፍ ማለትም ኤለን መስክ የተወለደበትን ሀገር የሳውዝ አፍሪካን 2 እጥፍ ሀብት አለው ማለት ነው። እንደዚሁም ደግሞ የኢትዮጵያን ጂዲፒም እንደዚሁ ከ7 እጥፍ በላይ መብለጥ ችሏል። ኤለን መስክ ያለው የትሪሊየን ሀብቶችም በአሜሪካን ሀገር ብቻ 2.5 ሚሊዮን ቤቶችን መግዛት ይችላል። እንደዚሁም ደግሞ ለእያንዳንዳችን እዚህ ምድር ላይ ላለ ነው ለ8.2 ቢሊዮን ሰዎችም ወደ 20,000 የኢትዮጵያ ብር ቢሰጥ ራሱ ይህንን ገንዘብ አይጨርሰውም ማለት ነው። በታሪክ የመጀመሪያው ትሪሊየነር ሆኗል። ዋት ትሪሊየነር ሰምተን አናውቅም፣ ግን ለስም ራሱ ደስ አይልማ። ትሪሊየነር ያስቸግራል። ትሪሊየነር ያስቸግራል ጋይስ። ሚሊየነር ቢሊየነር እንትና ሚሊየነር ነው እንደውም ከቢሊየነር ራሱ። ስለዚህ ለስምም ያስቸግራል፣ ለማለትም ደስ የሚለው ሚሊየነር ለመባል ደግሞ ትሪሊየነርን ወደ ታች ሲወርድ ለብዙ ሰዎች ሚሊየነርን ማድረግ ይችላል ይሄ ሰውዬ። እንዴ ትሪሊየነር እንትና እኮ ትሪሊየነር ነው እንዳልኳችሁ ነው። አይመጣውም በቃ ሚሊየነር ይሻላል። ኧረ ሀብትን ኤለን መስክ ፕሊዝ ብርህን እንደሆነ ነገር ይበልና ሚሊየነር ውስጥ ተቀመጥ። ለመጥራት አይመችም እንዴ? አይከብድም? ትሪሊየነር እናንተ ሰው ግን እንዴት ነው ቁጥሩን እኮ ለመጥራት እንዲቻላል እንዴ? Guys, we actually did it. Remember, Amen? Well, guess what? After you guys made that video go crazy, I just heard today that Amen has been given the opportunity to come to the UK this summer and compete in a tournament at the Bolton Wanderers Academy. Today, a dream came true. Huge thank you to Mark Hayes from SMS Pro Soccer for giving Amen the opportunity, because in the end, sometimes all somebody needs is just one shot. We believe in you, Amen. We know that you're going to make us proud, and I'll see you soon. ከናንተ እኛ ግን እንደዚህ አንድ ስንሆን ግን እኔ እኮ ከልቤ ነው ደስ የሚለኝ። እግዚአብሔር አንድ ስንሆን እኮ ማናመጣው ለውጥ የለም፣ ማናደርገው ነገር የለም። አሁን ይሄ ህፃን ልጅ አስቡት፣ እዛ አካዳሚ ሄዶ ዩኬ ሄዶ ምን አይነት ልጅ ሊሆን እንደሚችል ጋይስ፣ ህይወቱ ተቀይሮለት ኢትዮጵያዊት የሚገርም ተጫዋች ሲሆን ሀገራችን ስትጠራ እንደው ተውት እሱ ሲያልፍለት። ኧረ በስመ አንድነታችን ሁልጊዜም በእውነት መቀጠል ያለበት ነገር የሆነ ነገር ላይ መልካም ነገር ላይ ጋይስ መተባበር ማቆም የለብንም ጭራሽ። እኔ እንዴት ደስ እንዳለኝ ዜናውን ስሰማ። ዲላን ደግሞ we really appreciate እውነት በጣም ማለት ነው። እና ይመቸን በእውነት ይመቸን ኢትዮጵያኖች። እና ማንዬም ኮንግራ ብያለሁ። ብሬክ a leg ባለፈው ሳምንት እንግዲህ ትልቅ ኮንሰርት ተዘጋጅቶ ነበረ የአርሰናል ቻምፒዮን መሆኑን ተመልክቶ ከላይ ብዙ ሙዚቀኞች ተገኝተዋል። ነገር ግን ደግሞ በአርሲው ምክንያት አንገኝም ብለው የሚያሳወቁ ነበሩ። ተገኙት ውስጥ ግን አስጌ ተገኝቶ ነበረ እና ኮንሰርቱ ላይ ዘፈን አቅርቦ ነበረ።
ከዛ በኋላ ግን እዛ ኮንሰርት ላይ መገኘት አልነበረብኝም ስላጠፋሁኝ በጣም ይቅርታ ጠይቋል። አስጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከናንተ ጫማ ወጣችሁ በኔ ጫማ አስቡኝ። አትጥሉኝ አትክፉኝ። ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ እወዳችኋለሁ። ድምፃዊ አስገኘው አሽኮ። መረጃውን ያቀራው ፋስት መረጃ። ሰው ይቅርታ ከጠየቀ ይቅር የማይባል ነገር የለም። ይቅርታ ለማለት እኛ ልባችን ክፍት ነው። እኔ ፐርሰናሊ ሰው ይቅርታ ከጠየቀ በቃ ተሸንፏል ጋይስ። ይቅርታ መቀበል ትልቅነት ስለሆነ ነው። ኤኒዌይስ ፐዝሊ ላይሆን ይችላል እና አቅም የሚያልፍበትን መንገድ አሁንም ቢሆን ሳይድ እያደረኩ አይደለም፣ ለማንም አላረግም። ደግሞ ይቅርታ ከጠየቀ አንደኛ ትልቅነት ነው። ሲቀጥል ጥፋትን አምኖ ኦልሬዲ ለዛ ሰው ክብር ሰጥቷል። እነዛ ሰዎች ክብር ስለሰጠ ምንም ይቅርታ ቢደረግለት ባይነኝ ይቅርታ አርጉለት። አዶናይ እንግዲህ በስቶሪው ላይ በጣም ችግር ውስጥ ነኝ፣ በብዙ መከራ ውስጥ እያለፍኩ ነው፣ አሁን ግን ተስፋ ቆርጫለሁ ሲል በስቶሪው ላይ ባጋራው መሰረት እሱን ሰፖርት የሚያደርጉት ሰዎች ለምን እንደዚህ እናደርጋለን እያሉ ነበረ። አይ ቲንክ ብዙ ቪዲዮዎች እየወረዱበት ነው ቲክቶክ ላይ ከባለፈው ሁኔታም ጋር ተያይዞ ከዚህ በፊት ቪዲዮ ላይ ሰርቼላችኋለሁ። ዘመቻ ሁላ ተነስቶ ቲክቶክ አካውንቱ 6 ሚሊዮን ከገባ በኋላ እንደገና ወደ 5.9 ወርዷል ማለት ነው። በአንፎሎ ቻሌንጅ ተጀምሮበት በዛ ላይ ኮሚኒቲ ጋይድላይን ያለ ብዙ ቪዲዮዎች እየወረዱበት ነው። ስንቱ እናትን እያብጠለጠለ በሚሳደብበት ለጊፍቱ ነው ዘረኛ ሆኖ ብሔር ወግኖ አንዱ መሄድ በሚሳደብበት ይሄ አንድ ንጹህ ሰው ብናገኝ በእኛው ልጅ በእኛው በኢትዮጵያውያን ልጁን ልንጥለው ልበሉት በጫጭቃችሁ። አዶናይ በዚህ ጥፋተኛ ነው የምትሉትን ንገሩን እስኪ ኮሜንት ላይ ጋይስ። የእውነት ጥላትና ቅናት ካልሆነ በስተቀር ይሄ ሰው ዘረኛ አይደለም። ሁሉም ብሔረሰቦችን ሰፖርት የሚያደርግ ምን ምክንያት ነው ግን አዶናይን በዚህ ልክ እንደዚህ ሪፖርት ልታደርጉበት የምትችሉት? ገንዘብ ከፍላችሁ በዋቴቨር በምን የሚሆን ጥላቻችሁ ከምን የመነጨ ነው? እስኪ እኛ የምንጥለው እስኪ አዶናይ ንገሩን ማርያምን። ልጥላውን ያዶናይ የሚያሳዝን ነገር ነው። እንግዲህ ታውቃላችሁ አካውንት ቀላል ነገር አይደለም። የቲክቶክ አካውንት በተለይ ብዙ ነው የምትለፉበት፣ ብዙ ቪዲዮ ፖስት ታረጋላችሁ፣ ያደክማል። እግዚአብሔር እኔ ፐርሰናሊ ይችም ሆነና ምኑን አማራት 20 ምናምን ሺህ ያላት ቲክታኬ ባን ተደርጓል ጋይስ። ከታች ሁሉ ጊዜ ቪዲዮ ላይ ሜንሽን አደርግላችሁ ነበር ቲክቶኪን፣ አሁን አላደርግላችሁም። ለምን እንደሆነ አላውቅም። ሰው ሪፖርት አድርጎብኝም ሊሆን አይችልም፣ ምክንያቱም እኔ ሪአክሽን ቪዲዮ ነው የምሰራው። የሚያደርግ ሊኖር ይችላል አላውቅም። እና ባን ተደርጓል ፐርማነንትሊ ማለት ነው። እና የተሰማኝን ስሜት አውቃለሁ። እቺ ሆናና በሚሊዮን ሲሆን እንደው እንዴት ነው ከዚህ በላይ የማይሆኑት? እንዴት ነው ማይደብራችሁ አልኩ። እግዚአብሔር የምር ነው ፊል ያደረኩት ማለት ነው። ስለዚህ ሰው ሲያጠፋ ከቻላችሁ በውስጥ ማናገር ነው እንጂ ሪፖርት ምናምን አታድርጉ ፕሊስ። ይሄ በማህበር እየተደራጃችሁ ወይ የሆነ ነገር እያደረጋችሁ አታድርጉ። እኔ እንኳን በእኔ አይደለም ማለት ይደረግብኛል ብዬም ስለማላስብ ነው፣ ግን ሊደረግም ይችላል አላውቅም። በዛ ላይ ደግሞ የኔ ያን ያህል የረጅም ጊዜ ቆየ ምናምን አይደለም። በሚሊዮን ሲሆን የሚሰማውን ስሜት ተረዳሁት፣ ግን በትንሹም ቢሆንና ፕሊስ እንደዚህ አይነት ነገር ሲሆን መነጋገር፣ ሰው የሆነ ፖዚቲቭ ነገር ሲያደርግ ሆ ብለን መደገፍ፣ የሆነች ነገር ሲያጠፋ ደግሞ ላይ ክሱን ለመጣል መጣር ሳይሆን እንዲመለስ ወደ ድሮ ማድረግ ነው፣ ቢያጠፋ እንኳን ማለት ነውና እኔ ፐርሰናሊ በጣም አዝኛለሁ። ፕሊስ እንደዛ ማድረግ አቁሙ ነው ማለት እንችላለን። ወርቁ አይተነውና ሄለን ከባድ ችግር ውስጥ ናቸው ያሉት። ከዚህ በፊት የተናገረችው ነገር ነበረ ስለ ወርቁ አይተነው፣ ቪዲዮ ላይ መለስ ብላችሁ ወደ ኋላ ማየት ትችላላችሁ። በዛ ምክንያት ወርቁ አይተነው ክስ አቅርቦባታል እዛው ውጭ ሀገር ማለት ነው። ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም
በቲክታክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑን በውሳኔው ላይ ተገልጿል። ይሄ ከባድ ነው ጋይስ። አንዳንዴ ሶሻል ሚዲያ ለጥሩ ነገር መጠቀም ጥሩ ነው፣ ግን ነፃነት ስላለን ቤታችን ቁጭ ብለን ስለምናወራው ፖስት ሲደረግ ብዙ ሰዎች ጋር እንደሚደርስ እንረሳዋለን መሰለኝ። ግን ደግሞ አስባችሁትም መጥፎ ነገር ላትናገሩ ትችላላችሁ። እውነት ለመናገር ከሰው ልጅ ስህተት አይጠፋም። አሁን እኔ መልካም ነገር ሰራው ብዬ ሳላቅ መጥፎ ነገር ላወራ እችላለሁ። እኔ ጄጂ እያረኳት አይደለም። ስለዚህ ፐርፐዝሊ ያስባችሁ መጥፎ ነገር ማውራት ይለያያል። እንደገና ደግሞ ሳታስቡት ላይ በወሬያችሁ መሀል የሆነ ስህተት ወይ ደግሞ የእናንተን ሀሳብ ስታንጸባርቁ ጥሩ ነው ብላችሁ ስታስቡ ደግሞ ስህተት ልትሰሩ ትችላላችሁና ይሄኛው ግን በጣም ዋጋ የሚያስከፍል ነገር ነው። በጣም ከባድ ነው እውነት ለመናገር። እኔ በግሌ አዝኛለሁ። ምክንያቱም ይሄንን ሁላ መቋቋም አሁን ከባድ ነው። አንደኛ ቪዲዮዎቹን ማስጠፋት ይከብዳል። ሲቀጥል በገንዘብ ደረጃም ከባድ ችግር ውስጥ እንዳለች ተናግራለች። ኤንዌይስ እሷ ጋር የነበረውን ነገር ደግሞ ይቅርታ ጠይቃለች። ማለት በሶሻል ሚዲያው ላይ ወጥታ እንደ ድንጋይ ይቆጠርልኝ ብላ ትልቅ እንትን ጭንቅላቷ ላይ አስቀምጣ ነው ማለት ነው ይቅርታ የጠየቀችው። አንዳንድ ኦዲዮ የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅ ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቁ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ እውነትም ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። አስተምሪያታለሁ። እቺን ጋዴሚትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። ደሞ ወሬው አይደሉም፣ የእውነት ታርጌት ያደሉ ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር
ምን ይሰራል ብዬ ቁጭቴን ነበር ቢገቡት ይተናል ያ ቁጭቴ ወደ ሌላ ነገር ከሄደ ሐቅ ስናገር እንዴት እንደተቀመጠ እኔ ወሬዋ ደግሞ ያር ወተት ሻጭ አልመስልም ጋይስ ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩኝ አንዳንድ ማሴጆች ልካለሁ ከዚህ የበለጠ ምን ይባላል እባካችሁ ቪዲዮ አንሱ ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ ከዚህ በኋላ ጉንጭ ማልፋት ነው የሚሆነው ምንም ማድረግ አልችልም ላውረድ ይሄ ነገር ሁላ እንዳይመጣ መጀመሪያ መጠንቀቅ ነው ግን ጋይስ እኔ በጣም ከባድ ነው ተጠንቅቃችሁም አይሆንም ሶሻል ሚዲያ ላይ ስትመጡ ግን ተጠንቅቃችሁ አትችሉት ምክንያቱም አንዱ ደሰትባችኋል አንዱ ይከፋባችኋልና በእውነት እኔ በየጊዜው በየቪዲዮውም ይቅርታ እየጠየቁ መሄድ ጥሩ ሳይሆናል አይቀርም በእውነት ለመናገር ብቻ አሳሳቢ ነው ከባድ ነው ቪዲዮዎች እስካሁን ያያችኋቸውን ይመስሉ ነበረ ጥሩ ቆይታ እንዳላችሁ ምንም ጥያቄ የለውም ቤተሰብ ያልሆናችሁ ግን አሁንም የደወል ምልክቷን እየነካችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ ቪዲዮዎቹንም እስከመጨረሻው ያያችሁ ከተመቻችሁ ላይክ አድርጉ ሐሳብ አስተያየት እቀበላለሁ ኔክስት ቪዲዮ እስከምንገናኝ ድረስ ፋሚሊዎቼ ከልብ ወዳችኋለሁ